ሰበር መረጃ ትኩስና አዲስ መረጃ ነው አሁን የማደርሳችሁ። ይህንን ፔጅ ፎሎ ካላደረጋችሁ ፎሎ አድርጉ፣ ላይክ እና ሼር እንዳይረሳ ማለት ነው። በሳንቲያጎ በርናቦ የመሬት መንቀጥቀጥ ሆኗል። ሻቢ አሌንሶ ከሮያል ማድሪድ ተሰናበቱ። የታላቁ ክለብ ሮያል ማድሪድ እና የሻቢ አሌንሶ ቆይታ ባልተጠበቀ ሁኔታ በዛሬው ዕለት በይፋ አብቅቷል። እሁድ ምሽት በተካሄደው የኤል ክላሲኮ ጨዋታ ማድሪድ በባርሴሎና የደረሰበትን የከፋ ሽንፈት ተከትሎ የክለቡ የበላይ አካላት ከአሰልጣኙ ጋር አስቸኳይ ስብሰባ ሲያካሂዱ ብሏል። ከጥቂት ሰዓት በፊት ባወጣው መግለጫ መሰረትም ሁለት ወገኖች በስምምነት ለመለያየት መወሰናቸው ታውቋል። ምክንያት በሜዳው በባርሴሎና የደረሰበት ሽንፈት የደጋፊውንና የቦርዱን ትግስት አስጨርሷል። በቅርብ ሳምንታት ክለቡ በማንኛውም ውድድር ላይ እያሳየ የመጣው ደካማ እንቅስቃሴ ለውሳኔው መፋጠን ዋነኛ ምክንያት ሆኗል። አሰልጣኙ ከቡድኑ ስብሰባ ጋር ሊሄድ የሚችል የተረጋጋ ታክቲክ ማምጣት አልቻለም የሚሉ ወቀሳዎች በሰፊው ይወሩ ነበር። ሻቢ አሌንሶ በሊቨርኩሰን በነበረው ድንቅ ስኬት ወደ ማድሪድ ቢመጣም በስፔን ግዙፍ ክለብ የነበረው ቆይታ ግን ባልተጠበቀ ፍጥነት በጭንቅ ተጠናቋል። ሪያል ማድሪድ ለጊዜው ቡድኑን በረዳት አሰልጣኝ እንዲመራ የወሰነ ሲሆን እንደ ዚነዲን ዚዳን እና ዩርገን ክሎፕስ ያሉ ስሞች ደግሞ ከወዲሁ ማኮብኮብ ጀምረዋል ማለት ነው። የማድሪድ ደጋፊዎች የአሌንሶ መባረር ለቡድኑ መፍትሄ ያመጣል ብላችሁ ታስባላችሁ? ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ